ዛሬ ቴሌቪዥናችሁን ስትከፍቱት አይኖቻችሁ የሚያርፈው በአንድ አስፈሪ ጉዳይ ላይ ብቻ ነው። በመካከለኛው ምስራቅ ሰማይ ላይ የሚንቀሳቀሱ የድሮኖች ጩኸቶች እና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እያመጣች ያለችው አንዲት ሀያል ሀገር የፖለቲካ ተንታኞች፣ የጦር ጀነራሎች እና የምዕራባውያን መገናኛ ብዙሃን ስለዚህች ሀገር ሌት ተቀን ይተነትናሉ። ነገር ግን የዓለም ታላቅ መንግስታት መቼም ያልተረዱት አንድ እውነት አለ። ዛሬ በዓለም አቀፍ ሚዲያዎች የሚነገረው ይህ ዜና የዘመናችን የፖለቲካ ግጭት ብቻ አይደለም። ገና የሰው ልጅ ስልጣኔ ዳግም ሲጀምር ከ4000 ዓመታት በፊት በታላቁ መጽሐፍ ቅዱስ ውስጥም ቃል በቃል ተጽፎ የነበረው ትዕይንት እንደሆነ ይነግረናል። ስለ ኢራን ነው የምናወራው። መጽሐፍ ቅዱስ ስለ ኢራን ወይንም በጥንት ስሟ ፋርስ እና ኤላሚም የሚነገረው እውነት ዛሬ በዓለም ላይ የሚታየውን የፖለቲካ ምስል ሙሉ በሙሉ ይቀይረዋል። የኢራን ስም በሰው ልጅ ታሪክ ውስጥም እጅጉን ጥንታዊ በሆነ ታላቅ መጽሐፍ ውስጥም ሰፍሮ ይገኛል። የሚያስገርመው ግን ምዕራባውያን እንደሚነግሩ ኢራን ሁል ጊዜ የእስራኤል ጠላት ሆና አልተሳለችም። ዛሬ እስራኤል ከዓለም ካርታ ላይም እንፍቃታለን የምትለው ይህቺ ሀገር በአንድ ወቅት የእስራኤል የቅርብ ጠባቂ እና የቤተ መቅደሷ ገንቢ ነበረች። ዛሬ በጽንፈኛ ፖለቲካዋ የምትታወቀው ይህቺ ሀገር የዓለም መድኃኒት ክርስቶስ ሲወለድ የተመለከትንባት ሀገር ሳትሆን ለረጅም ዓመታት በምድር ላይ የቆየች ሀገር ናት። ታዲያ ከዘፍጥረት ጀምሮ እስከ ራዕይ መጽሐፍ የዚህችን ምድር እውነተኛ ሚና ምንድነው? በመጨረሻው ዘመንም የሚነሳው አስፈሪ የጎግ እና የማጎግ ጦርነት መጽሐፍ ቅዱስ ምን ይላል? ከ2600 ዓመት በፊት አራት የዕብራውያን ትንቢት ስለ ፋርስ ሀገር ትንቢት ጻፉ። ዛሬ ያንን ሀገር ኢራን ብለን እንጠራታለን። እነርሱ ሀገራቱን በስም ጠሩ፣ የሚሆነውንም አስቀድመው ተናገሩ። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 ቀን 2026 ግን እነዚህ ሁሉ ትንቢቶች በአንድ ሌሊት ተፈጸሙ። የኢራን ከፍተኛ መሪ የሆኑት አያቶላ አሊ አህሚን በአሜሪካ እና በእስራኤል በተቀናጀ ጥቃት ተገድለው ሞቱ። የሰራዊቱ አዛዥ መዋቅርም ተሰበረ። የሚሳኤል መሰረት ልማቶችም በእሳት ተቃጠሉ። ነገር ግን የእነዚህን መረጃዎችን የሚያቀርቡ የዓለም ዜና አውታሮችም አንዳች ይህንን ነገርም የሚሆነው በእግዚአብሔር ቃል ከምዕራባውያን ስልጣኔ መፈጠር በፊት እንደተፈጸመ ፈጽሞ አያውቁም። ዛሬ በዚህ ቪዲዮ ውስጥም እኛ አሁን እየተፈጸሙ ያሉ ሁለት የጥንት ትንቢቶችንም እንመለከታለን። ይህ ቪዲዮ በሚያበቃበት ጊዜ ምን እየሆነ እንደሆነ ብቻ ትረዳላችሁ። ለምን እንደሚሆንም ታውቃላችሁ። ምክንያቱም እግዚአብሔር ስለ ኢራንም በዚህ ወቅትም ስለዚህ ሰዓትም ከዚህ በፊትም በቃሉ ተናግሯል። ዓለም የአሁኑ ሁኔታ አስደንጋጭ ብሎ የሚጠራውንም እግዚአብሔር ግን የጥንት ታሪክ በማለት በቃሉ ላይ አስፍሮታል። የመጀመሪያው ትንቢት በመልአኩ የተጠራው አውራ በግ። ትንቢቶችን ከመጽሐፍ ቅዱስ ያነበበ ሰው መጀመሪያ ሊመለከት የሚገባው ጥያቄ ይህንን ነው። ኢራን በመጽሐፍ ቅዱስ ውስጥም ተጠቅሳለች የሚለውን ጥያቄ ነው። መልሱም ግልጽ ነው፣ አዎን የሚል ነው። ይህንን መግለጥም በከባድ ምሁራን ወይንም ደግሞ ከጠቢባን አልመጣም፣ ነገር ግን ከእግዚአብሔር ከራሱ ይመጣል። በንጉስ ቤልሻዞር ዘመን በሶስተኛው ዓመት ላይም ነብዩ ዳንኤል ራእይን ተቀበለ። እርሱም በሱሳ ክልል ባለው ወንዝ አጠገብም እንደቆመ እንዲህ ተመለከተ። ሱሳ ምሳሌ አይደለችም፣ በደቡብ ምዕራብ ኢራን አለች፣ እውነተኛ ከተማ ናትም። ከዛም ነብዩ ዳንኤል ታላቅ አውራ በግም አየ። ሁለት ቀንዶችም ነበሩት፣ አንዱ ከሌላኛው ቀንድም ከፍ ያለ ነበረ። የአውራው በግም ወደ ምዕራብም ወደ ሰሜን ወደ ደቡብም በኃይል ይገፋ ነበረ። ማንም ግን ሊያቆመው አልቻለም። ዳንኤል ይህንን ራእይ ግን ፈጽሞ ሊረዳው አልቻለም። ስለዚህም እግዚአብሔር መልአኩን ገብርኤልን ለነብዩ ዳንኤል ላከለት። መልአኩም እንደዚህ አለው፣ ያየኸው ሁለት ቀንድ ያለው አውራ በግም የሜዶን እና የፋርስ መንግስት ነው። ይህንን ትርጓሜ ከሰው አይመጣም። መጽሐፍ ቅዱስ ራሱን በራሱ የሚተረጉም ስለሆነ አውራ በግ ደግሞ ኢራን ናት። ሁለተኛው ትንቢትም ደግሞ ነብዩ ዳንኤል ኢራንን ምን እንደምታደርግ ቀድሞ ተናገረ። ነገር ግን ከማንም ጋር እንደምትቆም አላሳየም። ይህንን ያየው ነብዩ ሕዝቅኤል ነው። በሕዝቅኤል 38 ውስጥም እግዚአብሔር እንደዚህ ይላል፣ ፊትህን በጎግ ላይም አድርግ፣ በማጎግም በሚገኘው ምድር ደግሞ ታላቅ አለቃ ብዙ ምሁራንም ማጎግ ከዛሬዋ ሩሲያ ጋርም ያያይዟታል እና ሕዝቅኤል የጦር ማህበሩንም ይጠቅሳል። ፋርስ ኢራን ስትሆን ኩሽ፣ ፑት፣ ጉሜር እነዚህ ሀገሮችም ከ25 ዓመት ክፍለ ዘመን
በፊትም ተጠቅሰው በመጽሐፍ ቅዱስ ላይም ይገኛሉ። ታዲያ ዛሬ ላይ የተቀሰቀሰው ጦርነት ሶስተኛው የዓለም ጦርነት ይሆናል። በዚህ ደግሞ በሶስተኛው የዓለም ጦርነት ላይም ሀገራችን ኢትዮጵያ ትኖራለች። ለዚህ መልስ የሚሆንን ቪዲዮን ይዘንላችኋል። ቪዲዮን ተመልክተን የምንመለስ ይሆናል። ቪዲዮን ከመመልከታችሁ በፊትም እናንተን ቪዲዮን ላይክ እና ሼር በማድረግ ለብዙ ሰዎች ያርሱት እንላለን። ቪዲዮን ተከታትለን የምንመለስ ይሆናል። ሶስተኛው የዓለም ጦርነት እንኳን ቢነሳ እነዚህ ሶስት ሀገራት የምትኖሩ ከሆነ ሴፍ ናቸው። በዚህ ሰዓት ሶስተኛው የዓለም ጦርነት እንዳይነሳ በጣም ከፍተኛ ስጋት አለ። ነገር ግን ይሄ ስጋት የሚመለከታቸው ከነዚህ ሶስት ሀገራት ውጪ ያሉትን ሰዎች ብቻ ነው። ከነዚህ ሶስት ሀገራት ሶስተኛው ኒውዚላንድ ነው። ኒውዚላንድ ከሌሎች ሀገራት አዞሌትድ ሆኖ ለብቻው ያለ ሀገር ነው። በዛ ላይ ደግሞ ምንም አይነት ኢነሚ ወይም ጠላት የለውም። በዚህ ምክንያት በኒኩለር እንኳን ጦርነት ቢጀመር ይህ ሀገር በጣም ከፍተኛ የሰርቫይቭ ማድረግ እድል አለው። ሁለተኛ ደግሞ አይስላንድ ነው። አይስላንድ ማለት በኖርዘርን ኢሮፕ የሚገኝ ሲሆን አይስላንድ ምንም አይነት ወታደር የሌለው ሀገር ነው በአውሮፓ ውስጥ እና ምንም አይነት ጠላትም የለው። በዛ ላይ አዞሌትድ ነው። ከአውሮፓ ለብቻው ተገንጥሎ ያለ ሀገር ነው። በዚህ ምክንያት ኒኩለር ታጣቂ ሀገራት ይሄን ሀገር ታርጌት ሊያደርጉ አይችሉ። በዛ ምክንያት ይሄ ሀገር ሰርቫይቭ ማድረግ እድል አለው። በአንደኝነት ደረጃ ከፍተኛ ሰርቫይቭ ማድረግ እድል አለው ተብሎ የተቀመጠው በጣም አስገራሚ ሁኔታ ስዊዘርላንድ ነው። ስዊዘርላንድ ሰርቫይቭ ሊያደርግ ይችላል ተብሎ የተቀመጠበት ምክንያት አንደኛው ስዊዘርላንድ በጣም ተራራማ ሀገር ነው። ሁለተኛ ደግሞ ስዊዘርላንድ በጣም አሪፍ የሆነ ዲፌንሲቭ ስትሪንግዝ እና ስትራቴጂን የሚጠቀም ሀገር ነው። ሲቀጥል ደግሞ ዋነኛው እና ጠንካራው ሪዝን ምንድነው? በንከር ነው። በንከር ማለት ከምድር ስር የተገነባ ከተማ አለ። ለማንኛውም አይነት ለሚከፈት ጦርነት ሙሉ ዜጎቻቸው ለመጠበቅ የሚያስችል በንከር ሰርተው አዘጋጅተዋል። በዚህ ምክንያት ስዊዘርላንድ ውስጥ የምትኖሩ ሰዎች ሰርቫይቭ ማድረግ ከፍተኛ እድል አላችሁ ማለት ነውና እስኪ እንግዲህ ቪዲዮውን እንደተመለከታችሁት ነበረ። በሶስተኛው የዓለም ጦርነት እንግዲህ ሀገራችን እንደምትነካና እጅጉኑ ብዙ አስከፊ የሚያመጣው ይህ የዓለም የሶስተኛው ጦርነት ዓለም ብዙዎችን ሀገራትን እንደምትነካ ያሳያል። ይህ የሶስተኛው የዓለም ጦርነት በኢራንና በእስራኤል ላይ ያለው የሶስተኛ የዓለም ጦርነት ካመራ ብዙ ሀገራቶች ለቀውስና ለውድቀት እንደሚዳርግ የሚያሳይ ነው። እንግዲህ በዚህ የሶስተኛ የዓለም ጦርነት እጅጉኑ ጥቂት ሀገራቶች ብቻ እንደማይነኩና የሶስተኛ የዓለም ጦርነት እንደማይደርስባቸው ያሳያል። ነገር ግን ብዙ የዓለማችንን ክፍሎች ሀገራትን እንደሚነካ ይህ የሶስተኛ የዓለም ጦርነት አስመልክቶናል። በዚህ የዓለም የሶስተኛ ጦርነት ጊዜ ግን ሀገራችን ኢትዮጵያ ሳይቀር ብዙ አፍሪካውያን እንዲህ ኢሮፕን ብዙ የኤዥያ ክፍሎችንም እንደሚነካ ያሳያል። ይህ ደግሞ ብዙ የዓለም ሀገራትን ለውድቀትና ለኪሳራ እንዲሁም ለውድመት እንደሚያስከትል ያሳያል። የሶስተኛው የዓለም ጦርነት አሁን ይሆንን ብለውም ብዙ ሰዎች ጥያቄ ያነሳሉ። እንግዲህ መጽሐፍ ቅዱሳችንም እንደሚያሳየው ብዙ የዓለም ጦርነቶች እንደሚኖሩና ብዙ ቀውሶችም እንደሚከተሉ ያሳያል። እንግዲህ እስከዛ ድረስ ቃላችንን በማንበብ እንዲሁም በጸሎት በመቆየት እጅጉኑ በእግዚአብሔር ፊት በመቅረብ ራሳችንን እንጠብቅ እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። መረጃውን ከወደዳችሁት ለወዳጅ ለቤተሰቦቻችሁ ማጋራት ከወደዳችሁ ኮፒ ሊንክ እንዲሁም ሼር ያድርጉት እንላለን። ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። ሐሳብና አስተያየት ካላችሁ ሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንዲሁም ደግሞ ለፋሬስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በዚህ ላይም ደግሞ መረጃ እና እንደነዚህ ያሉ ታሪኮች ወይም ወጎች እንዲደርሳችሁ ከወደዳችሁ የደወል ምልክቷን መጫን አይዘንጉ እንላለን። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እናንተም እስካሁን ስለተከታተላችሁን እጅግ እያመሰገንን በሌላ መረጃ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። ቸር ሰንብቱ እያልን ከወዲሁ ተሰናበትን።